ሰላም ሰላም ተማሪዎች እንዴት ናችሁ? የሰክሰስ የጥናት ማዕከል የሚያዘጋጀው የዘጠነኛ ክፍል የማትማቲክስ ሌሰን ላይ ነው የምንገኘው። ዛሬ ዩኒት 6 ባለፈው ሌሰናችን ጀምረን ነበረ። ስለ ፖሊጎን በደንብ አይተን ነበረ። ከዛ በኋላ ደግሞ ስለ ኢንቴሪየር እና ኤክስቴሪየር አንግል ምንነት በደንብ አይተን ነበረ። ዛሬ ሁለተኛ ሌሰናችን ላይ ነው የምንገኘው። ዛሬ ላይ ደግሞ በጣም ወሳኝ የሆነ የዚህ ሌሰን በሁለት ሌሰን ነው ከፍለን ያየነው እና መጨረሻ ላይ ደግሞ ሪቪው ኤክሰርሳይዝ የምንሰራበት ነው። ሪቪው ኤክሰርሳይዝ በሌላ ሌሰን ነው የምንሰራው። ዛሬ ደግሞ የምናየው በጣም ወሳኝ ሆኖ ሬጉላር ፖሊጎን ምንድነው፣ ከኖርማል ፖሊጎን የሚለየው በምንድነው የሚለውን በደንብ እናያለን። ከዛ በኋላ ደግሞ ኢንቴሪየር እና ኤክስቴሪየር አንግል ለሬጉላር ፖሊጎንስ ላይክ በባለፈው ሌሰናችንም እንዳየነው፣ ምናልባት ለዚህ ቻናል አዲስ የሆናችሁ ከሆናችሁ የባለፈው ሌሰናችንን ማየት ትችላላችሁ ማለት ነው። እናያለን ዛሬ ደግሞ በጣም ወሳኝ ነው ስለ ላይን ኦፍ ሲሜትሪ። አንድ ፖሊጎን ሬጉላር ፖሊጎን ወደ ሁለት እኩል ሲከፈል ያለው ፕሮፐርቲ ምን ይመስላል፣ ከዚህ ጋር ተያይዞ ስለ ላይን ኦፍ ሲሜትሪ በደንብ የምናይበት ነው። በጣም ብዙ ጊዜ ፈተናም ስለሚመጣ ማለት ነው። ከዛ በኋላ ሜጀር ኦፍ ሴንትራል አንግል ነው። ይሄ ኢንስክራይብድ እና ሰርከምስክራይብድ ሰርክል ምን እንደሆነ፣ ከዛ በኋላ በፖሊጎን ማን ነው ሰርክል ነው ወይስ ሬጉላር ፖሊጎን ነው ከውጭ ያለው፣ የትኛው ነው ኢንስክራይብድ የትኛው ሰርከምስክራይብድ የሚለውን እሱን ከለየን በኋላ እንዴት አድርገን ሴንትራል አንግል እንፈልጋለን የሚለውን በደንብ እናያለን። ከዛ በኋላ የሬጉላር ፖሊጎኖች ኢንስክራይብድ ሰርክልስ ሆነው ኤሪያ፣ ፔሪሜትር፣ ሳይድ ሌንግዝ፣ አፖተን ይባላል። እነሱንም እንዴት አድርገን እንደምንፈልግ አንድ ባንድ የምናይ ነው የሚሆነው። በዚህ ሌሰን ላይ ያሉ የመጽሐፋችሁ ኤክሰርሳይዝ ከኤክሰርሳይዝ 6.8 እስከ 6.12 ድረስ ያሉ ሙሉ ጥያቄዎችን አንድ ባንድ ሶልቭ የምናደርግበት ሌሰናችን ስለሆነ እጅግ በጣም አስፈላጊ የሆነ ሌሰን ነው። እስከ መጨረሻው ድረስ ከኛ ጋር አብራችሁ ሁኑ። ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ቻናላችንን ሰብስክራይብ አድርጋችሁ በተከታታይ ደግሞ ሌሰኖችንም የምንለቅላችሁ ነው የሚሆነው ማለት ነው። እስካሁን ቀጥታ ወደ ሌሰናችን ማለት ነው። በጣም አሪፍ። እሺ እንቀጥል። ምንድነው ሬጉላር ፖሊጎን የሚለውን እኔ መጀመሪያ ከፖሊጎንስ ከዋናው በፊት ከዚህ በባለፈው ሌሰን ካየ ነው በምን ይለያል የሚለውን ነገር እኔ ሬጉላር ፖሊጎን የምንለው የፖሊጎን ሴድ ቱ ቢ ሬጉላር ፖሊጎን ምንድነው፣ ሁሉም አንግሎቹና ሁሉም ሳይዶቹ ምን መሆን አለባቸው? እኩል መሆን አለባቸው። አሁን እያጠራን ነው ማለት ነው። ቀደም አራት ጎን ያለው በሙሉ ፖሊጎን መሆን ይችላል፣ ሶስት ጎን ያለው በሙሉ ፖሊጎን መሆን ይችላል እያልን ነበር። አሁን ሶስት ጎን ያለው በሙሉ ሬጉላር ፖሊጎን አይሆንም፣ አራት ጎን ያለው በሙሉ ምን አይሆንም? ሬጉላር ፖሊጎን አይሆንም። ለምሳሌ ከሶስት ጎን ካሉ ምስሎች ኢኩላተራል ትሪያንግል ሬጉላር ፖሊጎን መሆን ይችላል። ለምን? ሁሉም አንግሎቹ ሶስቱም እኩል ናቸው፣ ሶስቱም ሳይዶች እኩል ናቸው። ከአራት ጎን ካሉት ምስሎች ከነ ሬክታንግል፣ ከነ ፓራሌሎግራም፣ ከነ ስኩዌር፣ ከነ ምናምን ሬጉላር ፖሊጎን ብቻ ሊሆን የሚችለው ማን ነው? ስኩዌር ብቻ ነው። ለምን? ሁሉም አንግል 90 ነው፣ አራቱም ሳይድ እኩል ነው። ሬክታንግል ለምሳሌ ሬጉላር ፖሊጎን መሆን አይችልም። ለምን? አንግሉ 90 ቢሆንም እንኳን ሁሉም ሳይድ እኩል ስላልሆነ ምን አይሆንም? ሬጉላር ፖሊጎን አይሆንም ይሆናል ማለት ነው። አሁን በደንብ እየጠራ እየመጣ ነው። ሬጉላር ሲባል ሁሉም አንግል ሁሉም ሳይድ እኩል የሆነበት ማለት ነው። ፔንታጎን ያው አምስት ጎን ነው፣ አምስት ጎን ምስል ያለው ነው። አምስቱም አንግሎች እኩል መሆንበትና ሬጉላር ፔንታጎን ተብሎ ይጠራል ማለት ነው። በጣም አሪፍ። አምስቱም አንግል እኩል ነው፣ አምስቱም ሳይድ እኩል ነው የሚለውን በደንብ ማየት ይቻላል ማለት። ስለዚህ አሁን ፈተና ላይ which one of the following is a regular polygon ተብሎ ቢጠራ እነዚህን መስፈርቶች ማሟላት ይኖርበታል ማለት ነው። ብዙ ጊዜ ፈተናም ስለሚመጣ ማለት ነው። በጣም አሪፍ። እሺ ለምሳሌ ዛጋ ሰም ኦፍ ኢንቴሪየር አንግል እና ኤክስቴሪየር አንግል ላይ ታስታውስ ከሆነ ለፖሊጎን እነዚህን ተጠቅመን ነበር አይደለ? ሰም ኦፍ ኤክስቴሪየር ሜጀር ኦፍ ኤክስቴሪየር አንግል 360 አልተናል ለፖሊጎንም ለኢንቴሪየር አንግልም እነዚህን ተጠቅመናል ታስታውሳላችሁ አይደለ? ያኛው ይሄ ለዚህም ይሰራል፣ ለሁለቱም ይሰራል። the sum of measure of exterior angle of regular polygon የሆነ ለምሳሌ አሁን ለሁለት ለሶስት ለምናምን ከሆነ 360 ነው። ለሁለት አይባልም፣ ለሶስት ነው ሚኒመሙ። ለኢንቴሪየር አንግልም እነዚህን ፎርሙላ እንጠቀማለን። ኤን ማለት ነምበር ኦፍ ሳይድ ማለት ነው። ሌላ ግን በዋናነት የምናየው ደግሞ ለሬጉላር ፖሊጎን አንድ ከሚሰራው the measure of each interior angle የምትለዋ measure of each interior angle each ፎርሙላ ነች ማለት ነው። the measure of each interior angle of a regular polygon with n side ከሆነ ይሄንን ይመጣል። ሌላኛው ደግሞ የሜጀር ኦፍ ኤክስቴሪየር አንግል ደግሞ ይችን እንጠቀማለን ማለት ነው። ይሄ ደግሞ ለሬጉላር ፖሊጎን ማለት ነው። ግልጽ ነው ተማሪዎች? yes በጣም አሪፍ። አሁን ለምሳሌ ኤግዛምፕል የመጻፋችሁ find the measure of each interior and exterior angle of a regular pentagon ይላል። ፔንታጎን ማለት n ስንት ነው? 5 ነው አይደለ? ስለዚህ አሁን each interiorን ስንሰራ ምንድነው የሚሆነው?
ኤን ማይነስ 2 ታይምስ 180 ዲግሪ ኦቨር ኤን ነው አይደል? ለኢች ኢንቴሪየርም 3 ስንት ይመጣል? አሁን ኤን 5 ስለሆነ 5 ሲቀነስ 2 ኦቨር 5 ሲባዛ 180 ማለት ነው። 3 ስንት ይመጣል? አሁን ይሄ 3 ይመጣል። 5 ማይነስ 2 ታይምስ 180 ኦቨር 5 ይመጣል ማለት ነው። ሶ ይሄ ስንት ይመጣል? 3 ሲባዛ 180 540 ዲግሪ ነው። ሲካፈል ለ5 ስንት ይመጣል? መቀነስ ማካፈል ነው። ሶ ስንት ይመጣል? 10 ስንት ይመጣ? 18 አይ ሚን ሶሪ 18 ሳይሆን 108 ነው እንጂ 108 ዲግሪ ኢች ኢንቴሪየር አንግል ማለት ነው። ኢች ኢንቴሪየር አንግል ማለት እሺ። ኤክስቴሪየር አንግልስ ደግሞ ኢች ለኤክስቴሪየር አንግል ደግሞ ምንድነው የምናደርገው? ኤክስቴሪየር አንግል ምን ማለት ነው? 360 ዲግሪ ኦቨር ኤን ነው አይደል? ኤክስቴሪየር አንግል የስ ኢቺ ማለት ነው። አያችሁት? ኢች ኤክስቴሪየር አንግል ማለት ነው። ስለዚህ ምን እናደርጋለን አሁን? ይሄ 360 ዲግሪ ኦቨር ኤን 5 ስለሆነ ስንት ይመጣል? ይሄ 7 35 ስለሆነ 72 መጣ ማለት ነው። 72 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ኤክሰርሳይዝ 6.8 የመጻፋችሁ ምንድነው የሚለው? ፋይንድ ዘ ሜጀር ኦፍ ኢች ኢንቴሪየር ኤንድ ኤክስቴሪየር አንግል። የመጀመሪያው ሄክሳጎን ነው። ሄክሳጎን ማለት ኤን ኢዝ ኢኳል ቱ 6 ነው። ሬጉላር ኦክታጎን ነው። ኦክታጎን ማለት ኤን ኢዝ ኢኳል ቱ 8 ነው። ሶ በጣም ቀላል ነው የሚሆነው ማለት ነው። ሶ አሁን ለዚህኛው ለኢንቴሪየር ስንሰራ ምንድነው የምናደርገው? ኤን ማይነስ 2 ታይምስ 180 ኦቨር ኤን ነው። ለዚህኛውም ተመሳሳይ ኤን ማይነስ 2 ታይምስ 180 ኦቨር ኤን ነው። ሶ አሁን እዚህ ጋር ኤን 6 ነው። 6 ሲቀነስ 2 ሲባዛ በ180 ኦቨር 6 ነው። እዚህ ጋር ደግሞ 8 ስለሆነ 8 ሲቀነስ 2 ሲባዛ 180 ኦቨር 8 ነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ፓራላሊ ስለሆነ እየሰራን ያለ ነው ለሁለቱ ማለት ነው። ሶ 6 ሲቀነስ 4 ማን 2 4 ነው። 4 ሲባዛ በ180 ሲካፈል 6 ነው። ይሄ ደግሞ 6 ይሆናል። 6 ሲባዛ በ180 ኦቨር 8 ይመጣል ማለት ነው። ሶ ይሄ በዚህ ቢቃለል 3 ይመጣል። አይ ቲንክ 4 ሲባዛ በ30 120 ዲግሪ ይመጣል ማለት ነው። 120 ዲግሪ ይመጣል ማለት ነው። በጣም አሪፍ። እሺ ለዚህኛው ደግሞ እሺ በሁለት ስንት ይመጣል? ይሄ 90 ይመጣል። 6 ሲባዛ በ90 ሲካፈል 4 ነው። እሺ ሶ አሁን በሁለት 3 በሁለት 2 ይሄ ማለት 3 ሲባዛ በ90 ሲካፈል ለ2 ነው። ይሄ በዚህ 45 ይመጣል አይደል? ስለዚህ 3 ሲባዛ በ45 አይ ቲንክ 135 ይመጣል። ኖ ወይ ተሳስቻለሁ። ልክ ነኝ መሰለኝ። በ6 በ2 3 በ2 2 ይመጣል። ይሄ በ2 45 ይመጣል። 40 ይሄ ልክ ነኝ። 135 ዲግሪ ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? ይሄ ምንድነው? ለኢንቴሪየር ነው። ለኤክስቴሪየር ደግሞ ለስድስት ጎን ማን ነው? ለሄክሳጎን 6 ነው አይደል ያለው። ስለዚህ ምንድን ማለት ነው? 360 ኦቨር 6 ይሆናል። ለዛኛው ደግሞ 360 ኦቨር 8 ይመጣል። ይሄኛው ስንት ይመጣል? አሁን ስንሰራው ይሄኛው 60 ዲግሪ ይመጣል ማለት ነው። ይሄኛው ደግሞ ስንት ይመጣል? ማካፈል ነው። 360 ይሄ በሁለት ስንት ይመጣል? 180 ይሄ በሁለት 4 ይሄ በሁለት 90 ይመጣል። ይሄ በሁለት 2 ይመጣል። አይ ቲንክ በዚህ ስንት ነው? 45 ዲግሪ እስቲ 45 ሲባዛ በ8 ስንት ይመጣል? 32 ይመጣል። 45 ዲግሪ ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። አራተኛው ጥያቄ ምንድን ነው የሚለው? for n sided regular polygon the measure of each interior angle is 5 times the measure of each exterior angle ይላል። ምንድነው? find the number of sides of the polygon ማለት የኢንቴሪየር አንግል 5 ጊዜ እጥፍ የማነው? የኤክስቴሪየር አንግል ማለት n - 2 ታይምስ 180 ኦቨር n እኩል ይሆናል 5 ታይምስ ነው የሚለው 360 ኦቨር n ነው። ይሄኛው ኤክስቴሪየር ነው፣ ይሄኛው ደግሞ ኢንቴሪየር። በቃ እቺን ኢኩዌሽን ሶልቭ ማድረግ ነው ከኛ የሚጠበቀው። ሶ አሁን ምን ማድረግ እንችላለን? ይሄ ማለት ምን ማለት ነው? 180 n - 360 ዲግሪ
ኦቨር ኤን እኩል ይሆናል። ይሄ ስንት ይመጣል? ማባዛት ነው። 360 በ5 ላባዛውና 0 33 አለኝ 15 1800 ኦቨር ኤን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ከዚህ ጋር ይሄን ምን ማድረግ እንችላለን? ይሄንን በዚህ ኤንን በኤን ማጣፋት እንችላለን። ሶ ስንት ይመጣል? 1180 ኤን እኩል ይሆናል የወደዛ ሴት 1800 ሲደመር 360 ዲግሪ ይመጣል ማለት ነው። ሶ ይሄንን እንደምር። ሶ 180 ኤን እኩል ይሆናል 1800 ሲደመር 360 0 መደመር ነው። ይሄ 6 ከ11 አንዳለኝ 2160 ይመጣል ኦቨር 18 180 ኦቨር 180 ማድረግ ነው። ሶ ይሄ በዚህ ይጣፋል። ይሄ ማለት ኤን ስንት መጣ? አንዷ 0 በአንዷ 0 ሶ 216 ኦቨር 18 ይመጣል ማለት ነው። ሶ ስንት ይመጣል? አሁን ይሄ ብናቃለው በሁለት 108 ይመጣል። ልክ ነው። ያ በሁለት ይሄ በሁለት 9 ይመጣል። እሺ በ9 ይሄዳል ይመስለኛል። 1 12 ያ ሶ ኤን እኩል ይሆናል 12 ዲግሪ መጣ ማለት ነው። ማን 12 ሳይድ ማለት ነው። ሶሪ ዲግሪ ሳይሆን 12 ነምበር ኦፍ ሳይድ ያለው ሬጉላር ፖሊጎን ይባላል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ አምስተኛ ምንድነው የሚለን? እዚህ ጋር እንደምታዩት the diagram shows a regular hexagon and regular octagon። እዚህ ጋር ያለው ይሄ ሄክሳጎን ነው፣ ሬጉላር ሄክሳጎን ነው። ይሄኛው ደግሞ ኦክታጎን ነው። ሶ ካልኩሌት ዘ ሳይዝ ኦፍ ዘ አንግል ማርክድ ኤክስ ነው የሚለው። እዚህ ጋር ያለችዋን ፈልጉ ነው ጥያቄው። እዚህ ጋር ያለችዋን ፈልጉ ነው። ሶ ይችን ለማግኘት አንድ እዚህ ጋር ያለውንና እዚህ ጋር ያለውን ካገኘን ይሄ ሙሉ አንድ ፉል ሰርክል ይሆናል አይደለ? 360 ዲግሪ አይደለ? ሶ ይችኛዋ የኢንቴሪየር አንግል ኦፍ ሄክሳጎን ስንት ትመጣለች? የሄክሳጎን የዚችን እንስራ። እዚህ ጋር ያለችዋን ማለት ነው። እዚህ ጋር ያለችዋንና እዚህ ጋር ያለችዋን ለየብቻ ለስራ። ለሄክሳጎን ኢች ኢንቴሪየር አንግል ስንት ነው? ኤን ማይነስ 2 ታይምስ 180 ኦቨር ኤን ነው አይደለ? ስለ ሄክሳጎን ማለት 6 ነው። 6 ስንት ነው የመጣለት? 60 መጥቶልናል ታስታውሳላችሁ። ወይም ደግሞ 6 ሲቀነስ 2 4 ሲባዛ በ180 ኦቨር 6 ይሄኛው በዚህ ስንት ይመጣል? 30 4 ሲባዛ በ30 120 ዲግሪ ሶሪ 120 ዲግሪ ነው የመጣ። ይችኛዋ 120 ዲግሪ መጣለች ማለት ነው። ለኦክታጎን ደግሞ እንስራ። ለኦክታጎን ደግሞ አሁንም ኤን ማይነስ 2 ታይምስ 180 ዲግሪ ነው ኦቨር ኤን ማለት ነው። ሶ 8 ነው የምንተካው። 8 ሲቀነስ 2 6 ይመጣል። 6 ሲባዛ በ180 ኦቨር 8 ነው። ሶ ምናቃለው እስኪ በሁለት 90 ነው። 6 ሲባዛ በ90 ሲካፈል 4 አሁንም በሁለት 2 ነው። ስለዚህ 6 ሲባዛ በ45 ሲካፈል 2 ነው። ይሄ በዚህ 3 ይመጣል። 3 ሲባዛ በ45 ስንት ይመጣል? 135። ኢች ዲግሪ 135 ዲግሪ ማለት በጣም አሪፍ። ሶ አሁን ፉል ሰርክል ነው ይሄ ማለት ኤክስ ሲደመር ኤክስ ማለት እቺ እዚህ ጋር ያለችው ማለት ነው 120 ዲግሪ ሲደመር 135 ዲግሪ ስንት መምጣት አለበት? ፉል ሰርክል 360 ዲግሪ መምጣት አለበት ማለት ነው። በጣም አሪፍ። ሶ ይሄንን ሶልቭ ማድረግ ነው በቀላሉ። ይሄና ይሄ ሲደመር ስንት ይመጣል? ኤክስ ሲደመር 255 ዲግሪ ይመጣል እኩል ይሆናል 360 ዲግሪ ነው። ሶ ኤክስ እኩል ይሆናል 360 ዲግሪ ሲቀነስ 255 ዲግሪ ስንት ይመጣል? አሁን መቀነስ ነው። ኤክስ እኩል ይሆናል ሊቀንሰው 360 ዲግሪ ሲቀነስ 255 ዲግሪ ሶ ስንት ይመጣል? ይሄ 0 ኖ ከ10 ሶሪ 0 ሳይሆን 5 ከ10 5 ይሄ 5 ሆኗል 0 1 ሶ 105 ዲግሪ መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ምናልባት ካልኩሌት ስናደርግ ተሳስተን ከሆነ ካልኩሌሽን ላይ እንጂ ኮንሴፕቱ አንድ በዚህ መልኩ ይሄዳል ማለት ነው። እንቀጥላለን። በጣም አሪፍ። ከዛ በኋላ ደግሞ ሌላኛው ደግሞ ዋናው ቤስት ፖይንት እና ወሳኝ ፖይንት የምናያቸው ደግሞ ፕሮፐርቲስ ኦፍ ሬጉላር ፖሊጎን ስለ ላይን ኦፍ ሲሜትሪ ደግሞ እናያለን። መጀመሪያ ላይን ኦፍ ሲሜትሪ ማለት ፎር ሬጉላር ፖሊጎን ምንድነው የሚለውን እኔ መጀመሪያ ሶ ላይን ኦፍ ሲሜትሪ የምንለው ለሁለት አንድን ሬጉላር ፖሊጎን ለሁለት እኩል ሊከፍልልን የሚችል ማለት ነው። ሶ እዚህ ጋር የምታዩት ዴፊኒሽኑ
ኢፍ ቱ ፓርትስ ኦፍ የፊገር አር አይደንቲካል አፍተር ፎልዲንግ በማጠፍ ስናጥፈው እኩል ቦታ ላይ ማጠፍ የምንችልበት ወይም ደግሞ ፍሊፕ ስናደርገው ለሁለት እኩል ፍሊፕ መደረግ የሚችል ከሆነ ያ ምንድነው ሲሜትሪክ ማለት ነው። ለሁለት እኩል የሚሰንጠቅ የሚችል ወይም ደግሞ መታጠፍ የሚችል ማለት ነው። ሶ መጀመሪያ ያ ቱ ቢ ሲሜትሪካል ወይም ደግሞ እኩል እንዲመጣ ዋን አፍ መስት ቢ ዘ ሚረር ኢሜጅ ኦፍ ዘ አዘር አንዱ የሌላኛው እንደ ምስል ደግሞ እኩል ይመጣል ነው በሌላ አባባል። ያ ፖይንት ደግሞ ያቺ ላይን ኦፍ ሲሜትሪ ትባላለች። ያቺኛው ካልሆነ ደግሞ አሲሜትሪካል ነው ማለት ነው። አሲሜትሪካል ማለት ለሁለት እኩል መሰንጠቅ አይችልም ማለት ነው። አይችልም ማለት ነው። ያቺ መሰንጠቂያ ፖይንት ደግሞ እንደ ሚረር ኢሜጅ ተብላ ትቆጠራለች። አሁን ለምሳሌ ኢኩላተራል ትሪያንግልን ብንወስደው እንደዚህ ሶስቱም እነዚህ እና እነዚህ እኩል ከሆነ እዚህ መጥቶ ይቺ አንድ ለሁለት እኩል መክፈል ከቻለ ይሄ ይቺ ፓርት እና ይቺ ፓርት እኩል ከሆነ ይሄ እንደ ላይን ኦፍ ሲሜትሪ እንቆጥረዋለን። ልክ ከዚህም ተነስቶ እንደዚህ ለሁለት የሚከፍል ከሆነ ወይም ደግሞ ከዚህኛው ቨርቴክስ ተነስቶ ለሁለት እኩል የሚከፍል ከሆነ ይሄ ላይን ኦፍ ሲሜትሪ ብለን እንጠራዋለን ማለት ነው። ያ ግን ሬጉላር ፖሊጎን መሆን አለባት ነው። እሱን አንድ መያዝ ይጠበቅብናል። ሶ ኦል ሬጉላር ፖሊጎንስ አር ሲሜትሪካል ሼፕ ነው። ሲሜትሪካሊ ሼፕ ነው ያላት ማዛት ምስ ለሁለት እኩል የሚከፍል ላይን ኦፍ ሲሜትሪ ይኖራቸዋል ማለት ነው። ጀነራሊ ግን ይችን በደንብ ያዙ። ፈተና ላይ በጣም ብዙ ጊዜ ትመጣለች። ፎር ኤን ሳይድድ ሬጉላር ፖሊጎን ኢት ሃዝ ኤን ላይን ኦፍ ሲሜትሪ ማለት ነው። ትሪያንግል ስንት ላይን ኦፍ ሲሜትሪ ያለው ማለት ነው? 3 ላይ ነው። ለምን ትሪያንግል 3 ሳይድ ስለሆነ። ስኩዌር ወይም ደግሞ 4 ጎን ያለው ስንት አለው ማለት ነው? 4 ላይን ኦፍ ሲሜትሪ ያለው ማለት ነው። እነዚህን በደንብ መያዝ አለባችሁ ማለት ነው። በጣም እዚህ ጋር ምንድነው ኤግዛምፕል ሃው መኒ ላይን ኦፍ ሲሜትሪ ዳዝ ሬጉላር ሄፕታጎን። ሄፕታጎን ማለት ኤን ስንት ሲሆን ነው? 7 ነው። ስለዚህ ስንት ላይን ኦፍ ሲሜትሪ አለው? 7 ላይንስ ኦፍ ሲሜትሪ ያለው ማለት 7 ላይን ኦፍ ሲሜትሪ እኩል የሚከፍል 7 ላይን ኦፍ ሲሜትሪ ይኖረዋል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። እሺ 6.9 ኤክሰርሳይዝ ማለት ነው። ዋን ምንድነው የሚለው ሃው መኒ ላይን ኦፍ ሲሜትሪ ዳዝ ሬጉላር ኦክታጎን 8 ነው አይደል? ኦክታጎን። ስለዚህ ስንት ላይን ኦፍ ሲሜትሪ ያለው? 8 ላይን ኦፍ ሲሜትሪ። ለምን ኤን ሳይድድ ሬጉላር ፖሊጎን ኤን ላይን ኦፍ ሲሜትሪ ያለው ስለተባለ ማለት ነው። እሺ ሁለተኛ ደግሞ ትሩ ፎልስ የሚለውን ነው የሚለን። ሌላኛው ምንድነው? ትሩ ፎልስ። ትሩ ትክክል ከሆነ ትሩ በሉት፣ ስህተት ከሆነ ደግሞ ያው ኮሬክት ከሆነ ደግሞ ፎልስ በሉት ነው። ኢፍ ኤ ፖሊጎን ኢዝ ኖት ሬጉላር ዜን ኢት ኢዝ አሲሜትሪካል ነው። አንድ ፖሊጎን ሬጉላር ካልሆነ ለሁለት እኩል መከፈል አይችልም ነው። ፎልስ ነው የሚሆነው። ፎልስ ይሆናል። ለምን? ለምሳሌ አሁን ሬክታንግልን ወሰዱት። ሬክታንግልን ወሰዱ። ሬክታንግል ምንድነው? ሬጉላር ፖሊጎን አይደለም። አይሶስለስ ትሪያንግልን ወሰዱት። ሬጉላር ፖሊጎን አይደለም። ሮምቦስን ወሰዱት። ሬጉላር ፖሊጎን አይደለም። ግን ላይን ኦፍ ሲሜትሪ ግን አላቸው። ለምሳሌ አይሶስለስ ትሪያንግል አንድ ላይን ኦፍ ሲሜትሪ ያለው፣ ሬክታንግል በትንሹ አንድ ላይን ኦፍ ሲሜትሪ ያለው፣ ሮምቦስ በትንሹ አንድ ላይን ኦፍ ሲሜትሪ ያለው። ስለዚህ ሬጉላር ፖሊጎን አይደለም ማለት ላይን ኦፍ ሲሜትሪ የለውም ማለት ላይሆን ይችላል የምትለዋን እንወሰዳለን። ሶ ኢፍ ኤ ፖሊጎን ኢዝ ኖት ሬጉላር ካልሆነ ፖሊጎኑ አሲሜትሪክ ነው የሚለው ይሄ ፎልስ ይሆናል ማለት ነው። በጣም አሪፍ። እሺ ራይት አንግል ትሪያንግል ሃዝ አት ሞስት ዋን ላይን ኦፍ ሲሜትሪ። ይሄ ትሩ ነው። ለምን? አይሶስለስ ትሪያንግል አንድ ላይን ኦፍ ሲሜትሪ ያለው ብለናል አይደል? ይሄ 90 ዲግሪ ከሆነ ይሄኛውና ይሄኛው እኩል የሆኑበት ስንት ነው? 45 ዲግሪ። ይሄ ትሩ ነው። አንድ ላይን ኦፍ ሲሜትሪ ነው ያለው። ቢበዛ አንድ ላይን ኦፍ ሲሜትሪ ነው ያለው። ለማን? ለራይት አንግል ትሪያንግል ማለት ነው። በጣም አሪፍ። እሺ ሮምቦስ ሃት 4 ላይን ኦፍ ሲሜትሪ ፎልስ ነው። ሶ ሌሎችንም በዚህ እያልን በጣም በቀላል። ለምን 4 ላይን ኦፍ ሲሜትሪ ሮምቦስ ማለት 4 ሳይድ ያለው ነው አይደል? 4 ላይን ኦፍ ሲሜትሪ ሆነ ማለት እኮ ምን ሆነ ማለት ነው? ሬጉላር ፖሊጎን ሆነ ማለት ነው። እንደዛ ከሆነ ሶ ሮምቦስ ደግሞ ሬጉላር ፖሊጎን አይደለም። አትሊስት አንድ ላይን ኦፍ ሲሜትሪ አለው። አትሊስት ቢያንስ ሁለት ሮምቦስ ማለት ሶ እሱን በዛ ቼክ ማድረግ ያስፈልጋል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ሌላኛው ዋና ፖይንት ኢንስክራይብድ እና ሰርከምስክራይብድ ፖሊጎን። ብዙ ጊዜ ያው ልጆችን ያምታታል። ኢንስክራይብድ ምን ማለት ነው? ማን ነው? ሰርክሉ ነው ከውጭ ያለው ወይስ ሌላኛው ፖሊጎን ነው ከውጭ ያለው የሚለው በጣም ብዙ ጊዜ ኮንፊውዝ ስለሚያደርግ ይሄ ነው ኢንስክራይብድ ሲባል። ኢንስክራይብድ ማለት ሰርክሉ ከውጭ ነው ያለ፣ ፖሊጎኑ ከውስጥ ነው ያለ ማለት ነው። ሰርክሉ ከውጭ ነው ያለ። ሰርከምስክራይብድ ማለት ሰርክሉ ነው በውስጥ በኩል ያለው ሰርክሉ ነው። ሶ እነዚህ ምስሎች በደንብ መለየት ያስፈልጋል። ለምሳሌ አሁን ኢንስክራይብድ ትሪያንግል ከተባለ ትሪያንግሉ ከውስጥ ነው ያለ ላይክ እንደዚህ ማለት ነው።
እንደዚህ ማለት ኢንስክራይብድ ትሪያንግል ማለት ላይክ እንደዚህ ሶ እንደዚህች ነች ማለት ነው። እቺ ኢንስክራይብድ ትሪያንግል ትባላለች። ሰርከምስክራይብድ ትሪያንግል ከተባለ ደግሞ ምን እናደርጋለን? ትሪያንግል እንሰራና ምን ማድረግ እንችላለን? ላይክ ሰርክል እንደዚህ አይነት ሰርክል እንሰራለን። ላይክ ሶ እሷን በደንብ መለየት ያስፈልጋል። ሶ ብዙ ጊዜ ልጆቹን ኮንፊውዝ ለማድረግ ምንድነው ኢንስክራይብድ ምንድነው ሰርከምስክራይብድ የምትለውን ፖይንት በደንብ መለየት ያስፈልጋል ማለት ነው። በጣም አሪፍ። ከዚህ ጋር ተያይዞ ፎር ኢንስክራይብል ሊሆን ይችላል። ኢንስክራይብል ማለት ቅድም እንዳልኳችሁ ሰርክሉ ከውጭ ያለበት ማለት ነው። ሴንትራል አንግል ሜዠር ማድረግ እንችላለን ለእያንዳንዷ ፖሊጎን ማለት ነው። ውስጥ ላይ ያለው ፖሊጎን ትሪያንግል ሊሆን ይችላል። ውስጥ ላይ ያለው ፖሊጎን ስኩዌር ሊሆን ይችላል። ሶሪ ሬጉላር ፖሊጎኑ ማለት ነው። ውስጥ ላይ ያለው ሬጉላር ፖሊጎን ፔንታጎን ሊሆን ይችላል፣ ሄክሳጎን ሊሆን ይችላል የምትለዋል ፖሊስ ሚያዛ ሶ እዚህ ጋር እንደምታዩት the measure of each central angle of n sided regular polygon is measured by ያችሁ 360 ዲግሪ ኦቨር n ነው። n ምንድነው? ያው ሳይድ ነው። ትሪያንግል ከሆነ 3 እናስገባለን፣ ስኩዌር ከሆነ 4 እናስገባለን እያልን ምን ማለት ነው። በጣም አሪፍ። ለምሳሌ አሁን ኤግዛምፕል የመጻፋችሁ find the measure of central angle of a regular polygon inscribed in a circle with which has a given number of sides ነው የሚለን። ይሄ n is equal to ነው n is equal to 5 ነው። እዚህ ጋር n is equal to 8 ነው። ሶ ለa ምንድነው 360 ዲግሪ ኦቨር n ነበር። ይሄ ማለት 360 ዲግሪ ኦቨር 5 ማድረግ ነው። ይሄኛው 360 ዲግሪ ኦቨር n ነበረ 360 ዲግሪ ኦቨር 8 ማድረግ ነው ማለት ነው። ሶ ይሄንን አካፍሎ ማስቀመጥ ነው ማለት ነው። በጣም ስናካፍለው ስንት ይመጣል? ይሄ አይ ቲንክ 10 ነው አይደል 36 7 ጊዜ ይደርስናል። 35 72 yes እሺ ይሄኛው ደግሞ አይ ቲንክ ስንት ይመጣል? 4 32 45 yes 45 ዲግሪ ማለት ነው። ይሄኛው 72 ዲግሪ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ ማካፈል ስለሆነ እሺ ኤክሰርሳይዝ 6.10 ዲተርማይን the measure of the central angle እዚህ ጋር ምንድን ነበር? the measure of ምንም ቀላል ስለሆነ ማለት the measure of each central angle ስለሆነ የተፈለገ so each central angle ነው። ይሄ በጣም ቀላል ነው እንዳለ መተካት ስለሆነ ማለት ነው። so እሺ so እዚህ ጋር አሁን የቀላል ነው። so እዚህ ጋር ለኤ 360 ዲግሪ ኦቨር 10 ማድረግ ነው 36 ይመጣል። ይሄኛው 360 ዲግሪ ኦቨር 15 ማድረግ ነው። ይሄ እስቲ እናቃለው ስንት ይመጣል? በ3 120 ዲግሪ ይመጣል። በ3 ስንት ይመጣል? 5 ይመጣል። በጣም ጥሩ ይካፈላል። ይሄ በ5 ሄደ። እስቲ 2 12 10 20 24 ዲግሪ ይመጣል ስለዚህ ያ 24 ይመጣል። በጣም አሪፍ። እሺ ሁለተኛው ምንድነው የሚለን? find the number of sides of regular polygon whose measure of central angle is 360 ዲግሪ ማን ነው 12 ዲግሪ ሶሪ ሶ ምንድነው የምናደርገው? 360 ዲግሪ ኦቨር n እኩል ይሆናል ስንት ይመጣል? 12 ማለት ነው። 12 ማለት ይሄ ምንም የሚከብድ ነገር አይደለም። ሶ ምክንያቱም ሴንትራል አንግል ኦሬዲ እዚህ ጋር ስላለ ይሄው እዚህ ሶሪ የት ጋር ነበር ያየነው? the measure of ይሄው እዚህ ጋር so the sum of the central angle 360 so the measure of a central angle of n sided regular polygon is ምንም ያን ያህል the sum of 360 ዲግሪ ኦቨር n ማለት ስለሆነ ሶ አሁን ይሄንን መተካት ነው። ክሪስ ክሮስ አድርገን ማግኘት ሶ ክሪስ ክሮስ እናደርገዋለን። ቺኛዋ ሶ ክሪስ ክሮስ እናደርገው ምን ይሰናል? 12 n እኩል ይሆናል 360 ሲባዛ ባን 360 ይመጣል ማለት ነው። ሶ ስንት ይመጣል? ኦቨር 12 እናደርገው ኦቨር 12 n is equal to 360 ኦቨር 12 ስንት ይመጣል? 30 ዲግሪ ይመጣል ማለት ነው። 30 ዲግሪ ይመጣል ማለት ነው። ግልጽ ነው ተማሪዎች? ኖ 30 ዲግሪ ሳይሆን 30 ሳይድ ሶሪ ሳይድ ነው። ነምበር ኦፍ ሳይድ ያለው ማለት ነው። ነምበር ኦፍ ሳይድ ያለው 30 ዲግሪ ይመጣል ማለት ነው። በጣም አሪፍ። እሺ ሌላኛው ሶስተኛ ምንድነው? which of the following measure of a central angle yields a regular polygon ነው የሚል ሶ ለምሳሌ 6ን እንየው። ይሄ ማለት 360 ኦቨር n እኩል ይሆናል 6 እንለውና ክሪስ ክሮስ አድርገን ስናገኘው ስንት ይሆናል? n ኢንቲጀር መምጣት አለበት ፖዚቲቭ ኢንቲጀር ማለት ግሬተር ዛን 3 የሆነ ማለት ነው። እሺ እንየው 6n እኩል ይሆናል 360 ይሆናል ኦቨር 6 እናደርገው ሶ n is equal to ስንት ነው መጣ? 60 ይሄ መሆን ይችላል ችግር የለም።
60 መሆን ይችላል። ሶሪ ዲግሪ ይሄ አንድ መሰብ ያለበት ይሄ ዲግሪ ሳይሆን ነምበር ኦፍ ሳይድ ያለው ማለት ነው። 60 ነምበር ኦፍ ሳይድ ያለው እያንዳንዷ ሴንትራል አንግሉ ስንት ይመጣል? ዘ ሜጀር ኦፍ ሴንትራል አንግልስ 60 ዲግሪ ይመጣል ማለት ነው። እሺ ሌላኛው ስንት ይመጣል? አሁን ይሄ 360 ኦቨር ኤን እኩል ይሆናል 14 ኦቨር 1 እናደርጋለን። 14 ኤን is equal to 360 ኦቨር 14 ይሄንን አካፍለን ኢንቲጀር ከመጣ ትክክል ነው። ኢንቲጀር ካልመጣ ግን አይመጣም ማለት ነው። እሺ ለምሳሌ በሁለት ስንት ነው? 180 ነው። በሁለት 7 ነው። ስናካፍለው ይሄ ኢንቲጀር የሚመጣ አይመስለኝም። አይ ዶንት ቲንክ ሶ ይሄ እናካፍለው እስኪ 180 ለ7 ከ18 ሁለት ጊዜ 14 ሶ 4 0 ይወርዳል 35 ከዛ 5 ሶ አይመጣም። ስለዚህ ይሄ ሊሆን አይችልም ማለት ነው። ይሄ ሊሆን አይችልም። ይሄኛውንም በተመሳሳይ ቼክ ማድረግ ነው። ነጥብ ስለሚመጣ ነው 25 ነጥብ ምናምን እያለ ስለሚቀጥል ኢንቲጀር መሆን አለበት። ኢዝ ኖት ይሄ ደግሞ ኢዝ ኖት አን ኢንቲጀር መሆን አለበት ግዴታ። በነጥብ ከሆነ ነምበር ኦፍ ሳይድ በነጥብ 6.5 የሚባል ነምበር ኦፍ ሳይድ ያለው ፖሊጎን የለም ሬጉላር። 10.2 የሚባል የለም። 10 ከሆነ 10 20 ከሆነ 20 5 ከሆነ 5 ብለን ስለምናስቀምጥ ይሄኛውን በተመሳሳይ 360 ኦቨር ኤን እኩል ይሆናል 80 እናደርግና ክሪስ ክሮስ እናደርገው 80 ኤን is equal to 360 ይመጣል። ይሄ በ80 ኦቨር 80 ስናደርገው ይሄ በዚህ ኤን is equal to አንዷ 0 በአንዷ 0 36 ለ8 አይካፈልም። ይሄ ምስጢር ሶ ይሄም አይሆንም ማለት ነው። ይሄኛውም 360 ኦቨር ኤን እኩል ይሆናል ስንት ይመጣል? 40 ሶ ክሪስ ክሮስ እናደርገው 40 ኤን እኩል ይሆናል 360 ይመጣል። በ0 በ0 ይጠፋል። ሶ ይሄ ኤን is equal to 9 ይመጣል። ትክክል ነው። ይሄ በደንብ ይሆናል። ዲ እና ኤ ምን መሆኑ ይችላሉ? ሜጀር ኦፍ ሴንትራል አንግል ፎር ሬጉላር ፖሊጎን መሆን ይችላሉ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ሌላኛው እዚህ ላይ በጣም ማሰብ ያለብን ትልቁና የዚህ ቻፕተር ዋናው ፐሪሜትር ኤሪያ አፖተም እና ደግሞ ሳይድ ሌንግዝ ፎር ኤኒ ታይፕ ኦፍ ኢንስክራይብድ ሬጉላር ፖሊጎን እንዴት አድርገን ኤኒ ሰርክል ውስጥ እንዴት አድርገን እንፈልጋለን የምትለዋል። በጣም ቤዚክሊ በተለይ 12ኛ ክፍል ጥያቄ የሚመጣው እነዚህ በጣም ይመጣል። ፎር ሬጉላር ፖሊጎን ኤሪያ፣ ፐሪሜትር፣ ሳይድ ሌንግዝ ይሄ ኤሪያ ነው። ይችኛዋ ደግሞ ይቻ አፖተም ነች። ይሄኛው ኤ ካፒታል ኤ ከሆነ ኤሪያ ለማለት ነው። ሶ እነዚህን በደንብ መያዝ ያስፈልጋል ማለት ነው። በጣም ጥያቄ ከሚወጡባቸው ጥያቄዎች በክላስ ቴስትም ሊሆን ይችላል ኖርማል በ9ኛ ክፍል እንዲሁም ደግሞ 12ኛ ክፍል ላይ ኢንትራንስ ከሚወጡ ጥያቄዎች በብዛት ከሚወጡባቸው ኤሪያዎች እነዚህ በጣም ወሳኝ ናቸው ማለት ነው። በጣም አሪፍ። ሶ ይሄንን መከተል ያስፈልጋል። ኤስ ሳይድ ሌንግዝ ነው። ፒ ፐሪሜትር ነው። ኤ ስሞል ኤ ከሆነ አፖተም ነው። ካፒታል ኤ ከሆነ ኤሪያ ነው። ሶ ፎር ኤኒ ሳይድ ሬጉላር ፖሊጎን ኢንስክራይብድ ኢን ኤ ሰርክል ኦፍ ሬዲየስ አር ሬዲየስ ነው ብዙ ጊዜ የሚሰጠን ኤንድ ሴንትራል አንግል ይሰጠናል። እሱን በሱ ይሰጠናል። ሶ እሱን ማየት እንችል። ለምሳሌ እንጠቀም ፋይንድ ዘ ሌንግዝ ኦፍ ሳይድ ኦፍ ኤ ስኩዌር ኢንስክራይብድ ኢን ኤ ሰርክል ኦፍ ሬዲየስ ሶ አር ተሰጠ። ሳይድ ሌንግዝ ነው ኤስ ነው የተፈለገው ማለት ሶ ኤስ which is equal to 2r sin 180 ኦቨር አር ማለት ማነው ኤን ማለት ኤን ምንድነው ነምበር ኦፍ ሳይድ ነው። ስለ ስኩዌር ስለሆነ ደግሞ ኤን 4 ይሆናል ማለት ሶ ስንት ይመጣል ነው 2 times 5 r5 ስለሆነ ሳይን 180 ኦቨር 4 መጣ ማለት 4 ምንድነው ኤን ስኩዌር ስለሆነ ማለት ነው። እሺ ሶ በስንት ይመጣል? ይሄ 10 ኤስ ነው። ይሄኛው ኤስ ነው። 10 ሳይን ስንት ይመጣል? 45 ዲግሪ መጣ። 45 ዲግሪ ሳይን ውስጥ ነው። ስለዚህ 10 ታይምስ ሳይን 45 ደግሞ ራዲካል 2 ኦቨር 2 ይሄ በዚህ ነው። ስለዚህ ስንት ይመጣል? 5 ራዲካል 2 ሴንቲሜትር ይመጣል ማለት ነው። ሶ ስለዚህ መጣ ማለት ነው ኤስ እኩል ይሆናል 5 ራዲካል 2 ሴንቲሜትር መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄ በጣም ቀላል ስለሆነ ከኛ የሚጠበቀው እዚህ ጋር ያለችውን ብቻ ማለት ነው የሚጠበቅብን ማለት ነው። ኦኬ እሺ በጣም አሪፍ። ፋይንድ ዘ ፐሪሜትር ኦፍ ፐሪሜትር ኤሪያ ፐሪሜትር እንፈልጋለን፣ ኤሪያ እንፈልጋለን፣ አፖተም እንፈልጋለን። ኦፍ ዴካጎን ማለት ስንት ነው? ኤን ኢዝ ኢኳል ቱ ስንት ይሆናል? 10 ነው አይደለ?
የስ ዊዝ ሬዲየስ ማለት ነው ዴካጎን። ኦኬ ሶ ዴካጎን ነው። ሶ ዴካጎን ከሆነ ዴካጎን ታስታውሳላችኋል። 3 ሲሆን ትሪያንግል፣ 4 ሲሆን ኳድራተራል፣ 5 ፔንታጎን፣ 6 ከሆነ ሄክሳጎን፣ 7 ሄፕታጎን፣ 8 ኦክታጎን፣ 9 ኖናጎን እና 10 ደግሞ ዴካጎን ስለሆነ ሶ ኤን ኢኳል ቱ 10 ነው። ሶ ምንድነው የምናደርገው አሁን መጀመሪያ ፐሪሜትር እንዴት ነው የምፈልገው? ፐሪሜትር 2nr ይሄው እዚህ ጋር 2nr ይሄው ሶ ሳይን 180 ኦቨር ኤን ማለት ነው። በቃ ሶ ምን እናደርጋለን? 2 ታይምስ ኤን ስንት ነው? ዴካጎን 10 ሲባዛ ሬዲየሷ ስንት ነች? 8 ከዛ ሳይን 180 ኦቨር 10 ማለት ነው። ስለዚህ ስንት ይመጣል? 20 ይሄ 160 ፐሪሜትር ነው። ፐሪሜትር ሳይን ስንት ይመጣል? 18 ዲግሪ። እኛ ሳይን 18 ዲግሪን ስለማናውቃት ዴካጎን እንዳለ ቁጭ እናደርጋለን ማለት ነው። ሳይን 18 ዲግሪ ያው በቃላችን የሚሰጠን ቢሆን ችግር የለውም ነበር፣ ግን ላይክ እንደ ራዲካል ቱበርቱ እንደምናገኘው እዚህ ጋር 30 ዋና አንግሎች የሚባሉ 30፣ 60፣ 0፣ 45፣ 90 ምናምን ቢሰጠን እናውቅ ነበር። ሶ ይቺን ግን ስለማናውቃት ይቺን እንዳለ ቁጭ እናደርጋለን ማለት ነው። ኤሪያ አፖተም እንፈልግ። አፖተም ማለት ስሞል ኤ ነው ብለናል። ምንድነው አር ኮስ አይደል ያለው? አር ኮስ ይሄው አር ኮስ 180 ኦቨር ኤን እናደርጋለን። ስለዚህ ስንት ይመጣል? አር ደግሞ 8 ነው። 8 ኮስ 180 ኦቨር ቴን እናደርጋለን። ስንት ይመጣል? 8 ኮስ 18 ዲግሪ እንዳለ ቁጭ እናደርጋታለን ስለማናውቅ። ይቺ ማነች? ኤን አፖተም 8 ኮስ 18 ዲግሪ ነው። ሶ ኤሪያ ደግሞ ምንድን ነበር? ኤሪያ ማለት ሃፍ ኦፍ አፖተም ታይምስ ፐሪሜትር ነው። ይሄ ማለት ሃፍ ኦፍ 8 ኮስ 18 ዲግሪ ታይምስ 160 ሳይን 18 ዲግሪ ማለት ይሄኛው ማን ነው? ይሄው እዚህ ጋር ስለመጣልን ፐሪሜትር። ይቺኛዋ ማነች? እዚህ ጋር ስለመጣች ማለት ሶ መተን በሁለት ብናባዛው ስንት ነው? 4 ሲባዛ 160 ይመጣል አይደል? ቁጥሩ ለብቻ ይሄችን በዚህ ስናባዛ ማለት ነው። እሺ ስንት ይመጣል አሁን ይሄ? ሶ ኤሪያ እኩል ይሆናል 4 ሲባዛ 160 ስንት ነው? 640 ኮስ 18 ታይምስ ሳይን 18 ዲግሪ ይመጣል። ሳይን 18 ይመጣል ማለት ነው። እንዳለ ይሄን እናስቀምጠዋለን። የምናውቀው ቢሆን ነው ኮስ 18 እና ሳይን 18ን የምናውቀው ቢሆን ነው ካልኩሌተር መጠቀም እዚህ ጋር አስፈላጊ ነው ከተባለ በካልኩሌተር መጠቀም ይችላል። ኮስ 18 ስንት እንደሆነ ሳይን 18 ስንት እንደሆነ አለ። ከፕሪቪየስ ቻፕተር ታስታውሱ ከሆነ ትሪግኖሜትሪክ ላይ ከትሪግኖሜትሪክ ቴብል ላይ ወስደን የኮስ 18ን መጠቀም እንችላለን። እንዳለ ማዚቲዝ ብናስቀምጠውም yes we are correct የምትለዋን ለማሳየት ያለው ማለት ነው። በጣም አሪፍ ግልጽ ማባባሌ በጣም አሪፍ። እሺ ሌላኛው ምንድነው? ሰፖዝ ሴንትራል አንግል ይሄው ሴንትራል አንግል ኦፍ ሬጉላር ፖሊጎን። ሴንትራል አንግል ማለት ምን ነበር ያለው? 360 ኦቨር ኤን አይደል ያለው? ስንት ነው ይለናል? 60 ዲግሪ ነው ይለናል። then find the radius of circumscribing circumscribing the given polygon if this side length is s ተሰጠች ስንት ነች? 9 ነች። ሶ መጀመሪያ ኤኑን እንወቀው ስንት እንደሆነ ኦቨር 1 ብለን ክሪስ ክሮስ እናድርገው። ስንት ይመጣል አሁን? 60 ኤን እኩል ይሆናል ስንት መጣ? 360 ይመጣል ክሪስ ክሮስ ማለት ነው። ሶ ኤኑ ስንት መጣ? 6 መጣ ማለት ነው። ኤኑ 6። ሶ ኤስ ደግሞ ተሰጠን አያችሁ። ሶ ፎርሙላሲ ደግሞ ምን ነበር? ይሄው ላስታውሳችሁ። ኤስ ማለት 2r ነው አይደል? yes ስለዚህ 2r ይሄው አንድ መልሽ ላስታውሳችሁ 2r s yes ስለዚህ አሁን እቺን እንጠቀም። s እኩል ይሆናል 2r ሳይን 180 ኦቨር n እናደርጋለን። እዚህ ኳል ስንት ነው? 9። ይሄው እቺ እዚህ ጋር ስለተሰጠች ማለት ነው። ሶ r ደግሞ ተሰጥቶናል። r ደግሞ ነው rማ ሳይሆን የሚፈለገው r ነው። n እናውቃለን። ሶ 2r ሳይን 180 ኦቨር 6 አመጣናል። እኩል ይሆናል ስንት ይመጣል? 9 ይመጣል። ሶ 2r ሳይን ስንት ነው? 30 ማለት ነው። yes 180 ሲካፈል ለ6 እኩል ይሆናል 9 ነው። ሳይን 30 ደግሞ ሃፍ ነው አይደለ? yes
ሶ 2r ሳይን 30 1/2 ነው which is equal to 9 ነው። ስለዚህ እዚህ ጋር 2 በ2 ይጣፋል። ሶ r which is equal to ስንት መጣ? 9 መጣ ማለት ነው። r which is equal to 9 መጣ። ሴንቲሜትር ከሆነ ሴንቲሜትር፣ ሬዲየስ ስለሆነ ሜትር ከሆነ በሜትር፣ እሱ ችግር የለውም። r 9 ዩኒትስ ብለን ማስቀመጥ እንችላለን። ሶ ኢን ሴንቲሜትር ነው የሚለው 9 ሴንቲሜትር ብለን ማስቀመጥ እንችላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ የዛሬው ሌሰናችን ይሄንን ይመስል ነበረ። አይሆፕ አሪፍ ጊዜ እንዳሳልፍ ተስፋ እናደርጋለን። በቀጣይ ደግሞ በሌላ የዩኒት 3 ሳይሆን የዚህን ቻፕተር ሪቪው ኤክሰርሳይዝ ይዘንላችሁ እንመጣለን ማለት ነው፣ እንሰራላችኋለን። ሶ እናንተም ቴሌግራም ቻናል ላይ የገባችሁ የተለያዩ ጥያቄዎችን እየወሰዳችሁ መለማመድ፣ እንዲሁም ደግሞ ኦንላይን ክላስ እንሰጣለን። ኦንላይን ክላስ የምትፈልጉ ካላችሁ ቴሌግራም ላይ ገብታችሁ ኮንታክት ማድረግ ትችላላችሁ። ለዚህ ቻናል አዲስ የሆናችሁ ካላችሁ ደግሞ ቻናላችንን ሰብስክራይብ አድርጋችሁ ውጡ ማለት ነው። በተከታታይ ሌሰን ቪዲዮዎችን እንለቃለን። በተረፈ መልካም የጥናት ጊዜ፣ መልካም የትምህርት ጊዜ ይሁንላችሁ። ቻው።